አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 25 2018 ወይም የረመዳን 16ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘካና አውቃፍ ኮሚሽን ከሂጅራ ባንክ በኢትዮጵያ የመጀመሪያውን ተቋማዊ የዘካ ክፍያ ተረከበ። በርቀትና በፍሪላንስ ወይም በዲጂታል በሚገኝ ገቢ ላይ ግብር የሚጥል ረቂቅ ደንብ ተዘጋጀ። ትራምፕ ዲፕሎማሲና የመረጧቸው አሜሪካውያን ላይ ክህደት ፈጽመዋል ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘካና አውቃፍ ኮሚሽን ከሂጅራ ባንክ በኢትዮጵያ የመጀመሪያውን ተቋማዊ የዘካ ክፍያ ተረከበ። አህመድ አብዱራህማን ተጨማሪ አለው። ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው ሂጅራ ባንክ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ለተቋቋመው የዘካና አውቃፍ ኮሚሽን የመጀመሪያውን የዘካ ክፍያ አስረክበዋል። ባንኩ የዘካ ክፍያውን ያስረከበው የካቲት 24 2018 በአዲስ አበባ ሸራተን አዲስ ሆቴል በተዘጋጀ ስነ ስርዓት ነው። ይህንኑ የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖ ይፋ አድርገዋል። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የዘካና አውቃፍ ኮሚሽን በይፋ ስራ መጀመሩን ተከትሎ የ2017 የሂሳብ ዓመት ትርፉን መሰረት በማድረግ በሙሉ በሙሉ 8.182 ሚሊዮን ብር የዘካ ክፍያ በመፈጸም በሀገራችን ቀዳሚው ባንክ ሆኗል። ኢፍጣርን ባካተተው የገንዘብ ማስተላለፍ ስነ ስርዓት ላይ ባንኩ የ2017 በጀት ዓመት የዘካ ክፍያውንና ሌሎች ድጋፎችንም አበርክቷል። ሂጅራ ባንክ ለዘካ ኮሚሽን 8.2 ሚሊዮን ብር፣ ለአውቃፍ ኮሚሽን 2 ሚሊዮን ብር ድጋፍ እንዲሁም ለማኅበራዊ ኃላፊነት በሚል በበጀት ዓመቱ ለአቅመ ደካሞችና ለተለያዩ በጎ አድራጎት ተግባራት ከ23 ሚሊዮን ብር በላይ ማበርከቱ ተገልጿል። በዚሁ መድረክ ላይ ሂጅራ ባንክ ከዘካና አውቃፍ ኮሚሽን ጋር በቀጣይ በጋራ ለመስራት የሚያስችሉ ሁለት ዋና ዋና የመግባቢያ ስምምነቶችን ተፈራርመዋል። ባንኩ ከኮሚሽኑ ጋር የተፈራረማቸው ሰነዶች ከዘካ ኮሚሽን ጋር ተቋማዊ የዘካ አሰባሰብና አሰራርን በስትራቴጂ ለመደገፍና ከአውቃፍ ኮሚሽን ጋር ደግሞ በኢትዮጵያ ያለውን የአውቃፍ እንቅስቃሴ ለማጠናከርና ለማገዝ መሆኑ በሥነ ሥርዓቱ ላይ ተገልጿል። በመድረኩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ ሂጅራ ባንክ ያስረከበው የዘካ ገንዘብ ለሌሎችም ምሳሌ ሊሆን የሚችል መሆኑን ተናግረዋል። ይህ መንገድ ስለተጀመረ ብቻ ይቀጥላል ኢንሻአላሁ ተዓላ። መልካም አጀማመር ነው። አጅርም ታገኛላችሁ። ሰውም ደግሞ ለካ ከኛ ገንዘብ ውስጥ ዘካ ወጥቶ ገንዘባችን እያተረፈ ነው እያተረፍን እኮ ነው የሚል ሙስሊም ሙእሚን ይህንን ያስብበታል። ዘካ ካልተወጣ እኮ እየከሰርን ነው። ስለዚህ እናንተም ሆናችሁ ዑለማዎቻችን እናንተን ሲያግዙ የነበሩ ሲመክሩ የነበሩ ይህንን አጅር በደንብ ስለሚረዱና ስለሚያስረዱ ይህንን መንገድ መክፈታችሁ ብቻ በቂ ነውና አላህ ያክብርልን። የዘካና አውቃፍ ኮሚሽን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መቋቋሙ ይፋ የተደረገው ባለፈው ዓመት ሰኔ ወር ላይ ነበር። አደረጃጀቱ በቀጣይ ከፌዴራል እስከ ወረዳ የሚዋቀር መሆኑ ተጠቁሟል። ዘካና አውቃፍ ኮሚሽን እያንዳንዳቸው ራሳቸውን የቻሉ ቢሆኑም ለሁለቱም ኮሚሽኖች የጋራ አመራር ቦርድ ተሰይመዋል። የአውቃፍ ኮሚሽን ሰብሳቢ ሀጂ ሰኢድ ያሲን የኮሚሽኑ ሥራ መጀመር ከሙስሊሙ ማኅበረሰብ ባለፈ ሀገራዊ ፋይዳው የጎላ መሆኑን ተናግረዋል። በርቀትና በፍሪላንስ ወይም በዲጂታል በሚገኝ ገቢ ላይ ግብር የሚጥል ረቂቅ ደንብ ተዘጋጀ።
በኢትዮጵያ ነዋሪ የሆነ ሰው በዲጂታል በፍሪላንስ ወይም በርቀት አሊያም በሌሎች ማናቸውም መንገድ በሚከናወን የስራ ዘዴ ከሚያገኘው ገቢ ላይ የገቢ ግብር ተፈጻሚ እንዲሆን የሚደነግግ ረቂቅ ደንብ መዘጋጀቱ ተገልጿል። ረቂቅ ደንቡን ያዘጋጀው የገንዘብ ሚኒስቴር ነው። ረቂቅ ደንቡ በተሻሻለው የገቢ ግብር አዋጅ የተካተቱ ድንጋጌዎችን ለማስፈጸም የሚያስችል ነው ተብሏል። ስራ ላይ ያለውን የገቢ ግብር ደንብ ለማሻሻል በተዘጋጀው ረቂቅ ደንብ በውጭ ሀገር በመቀጠር የሚገኝ ገቢን በሚመለከት በደንቡ በአንቀጽ 20 ውስጥ ከተካተቱት ንዑስ አንቀጾች በተጨማሪ አንድ ንዑስ አንቀጽ የያዘ ነው። ይህም በኢትዮጵያ ነዋሪ የሆነ ሰው በዲጂታል ወይም በሌሎች ማናቸውም መንገድ በፍሪላንስ ወይም በርቀት በሚከናወን የስራ ዘዴ የሚያገኘው ገቢ ላይ የገቢ ግብር ተፈጻሚ እንደሚሆን ይደነግጋል። የዲጂታል ይዘት ፈጣሪ ግዴታዎችን በሚመለከት በሰፈረው የረቂቅ ደንቡ ድንጋጌ ላይ ከሀገር ውስጥም ሆነ ከውጭ ምንጮች ከዲጂታል ይዘት ፈጠራ በጥሬ ገንዘብ የሚሆን በአይነት ያገኘውን ሁሉንም የገቢ መጠን በሚመለከት ትክክለኛና የተሟላ የሂሳብ መዝገብ መያዝ እንዳለበት አሳስቧል። ከዚህ በተጨማሪም ለዲጂታል ፈጣሪዎች ክፍያ የሚያመቻች ኩባንያ የክፍያ ጥያቄ የቀረበበትን አድራሻ፣ የሲም ካርድ፣ የአይፒ አድራሻ እና ሌሎች መረጃዎች መሰረት በማድረግ በኢትዮጵያ ነዋሪ የሆኑ የዲጂታል ይዘት ፈጣሪዎችን ስም ዝርዝር፣ አድራሻ፣ የተከፈላቸውን ገንዘብ መጠንና በታክስ ባለስልጣኑ የሚጠየቁ ሌሎችንም መረጃዎችን በየሩብ ዓመቱ መላክ እንደሚኖርበት ሰፍሯል። የሂሳብ መዝገብ የመያዝ ግዴታን በሚመለከት ኃላፊነቱ የተወሰነ የሽርክና ማህበርና የጋራ የኢንቨስትመንት ፈንድ በድርጅት ደረጃ በአዋጁ መሰረት ግብር የመክፈል ግዴታ የሌለባቸው ቢሆንም ከአባሎቻቸው ሰብስበው ገቢ ለሚያደርጉት ግብር አፈጻጸም የሂሳብ መዝገብ የመያዝና የሂሳብ መዝገቡን በግብር ዓመቱ መጨረሻ ለታክስ ባለስልጣኑ ማቅረብ እንዳለባቸው የሚያዝ ድንጋጌ በረቂቅ ደንቡ ተካቷል። የገንዘብ ሚኒስቴር ረቂቅ ደንቡ ከመጽደቁ በፊት አስተያየት መስጠት ለሚፈልጉ ክፍት ማድረጉን ገልጿል። ቀጥለናል። ምዕመናን የረመዳንን ወር 15ኛ ቀን አጠናቀው 16ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። ከኢትዮጵያ ጀምራለሁ። ቴምር ፕሮፐርቲስ በወንድም ካሊድ ፋውንዴሽን ማክሰኞ የካቲት 24 2018 የኢፍጣር መርሃ ግብር አከናውኗል። በዚህ መርሃ ግብር ላይ ቴምር ፕሮፐርቲስ ለወንድም ካሊድ ፋውንዴሽን የ5 ሚሊዮን ብር ድጋፍ እንደሚያደርግ በኃላፊዎች ተገልጿል። በፕሮግራሙ የፋውንዴሽኑ መስራች አቶ ካሊድ ናስር ባደረጉት ንግግር ለተደረገላቸው ድጋፍ ምስጋና አቅርበዋል። በዝግጅቱ ላይ የተገኙት የዲቦራ ፋውንዴሽን መስራችና የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ በበኩላቸው ደግ ለመሆን ደግ ልብ ነው የሚያስፈልገው በማለት ቴምር ፕሮፐርቲስ ላደረገው ድጋፍ ምስጋና አቅርበዋል። ቴምር ፕሮፐርቲስ ከ2008 ጀምሮ በቤት ልማት ዘርፍ ተሰማርቶ እየሰራ ይገኛል። ኢፍጣሩ የተከናወነበት የወንድም ካሊድ ፋውንዴሽን ከ600 በላይ ዜጎችን ከጎዳና በማንሳት ድጋፍ እያደረገ የሚገኝ ድርጅት ነው። ማሌዥያ በማሌዥያ በምትገኘው የፔናንግ ደሴት አስተዳደር በረመዳን ወር በባዛሮች የሚጣሉ ከፍተኛ መጠን ያላቸው ተረፈ ምግቦችን ወደ ጠቃሚ ግብዓቶች ለመለወጥ የሚያስችል ለአካባቢ ተስማሚ የሆነ ቴክኖሎጂ ተግባራዊ ማድረጉን አስታውቋል። የከተማው ከንቲባ በደሴቲቱ በሚገኙ 26 የረመዳን ባዛሮች ውስጥ በቀን እስከ 30 ቶን የሚደርስ ደረቅ ቆሻሻ እንደሚሰበሰብ ገልጸዋል። ይህን ችግር ለመቅረፍ አስተዳደሩ በዘንድሮ ዓመት የምግብ ተረፈ ምርቶችን የሚፈጭና የሚለይ ማሽን በሙከራ ደረጃ ስራ ላይ አውሏል ብለዋል። እንደ በርናማ ዘገባ ከሆነ ማሽኑ የምግብ ተረፈ ምርቶችን ወደ 3 ሁነት በመለየት ዘይትን፣ የተፈጩ የምግብ ቅንጣቶችንና ንጹህ ውሃን ለይቶ የሚያወጣ ነው። የተፈጨው ምግብ ወደ የተፈጥሮ ማዳበሪያ ሲቀየር፣ የተሰበሰበው ያገለገለ የምግብ ዘይት ደግሞ ወደ ባዮዲዚል ይቀየራል ተብሏል። እንዲሁም ያገለገሉ የምግብ ዘይቶችን መልሶ ጥቅም ላይ ለማዋል አስተዳደሩ ከማሌዥያው ግዙፍ የነዳጅ ኩባንያ ፔትሮናስ ጋር በጋራ እየሰራ መሆኑም ተገልጿል። የተባበሩት አረብ ኤሚሬቶች በተባበሩት አረብ ኤሚሬቶች የረመዳን ወር በገባ በመጀመሪያው ሳምንት ውስጥ ብቻ ወደ 10 ሚሊዮን የሚጠጋ የኢፍጣር ምግቦች መሰራጨታቸውን የእስልምና ጉዳዮችና የበጎ አድራጎት ተግባራት መምሪያ አስታውቋል። በዘንድሮ ረመዳን በ1650 የስርጭት ጣቢያዎች ከ850 ሺህ በላይ ምግቦች በየቀኑ ሲሰጥ መቆየቱ ተገልጿል። ምግቡ በሀገሪቱ ውስጥ ለሚገኙ ዝቅተኛ ገቢ ላላቸው ዜጎች፣ ለሰራተኞችና ለተቸገሩ ቤተሰቦች የቀረበ ነው። በተጨማሪም በመላው ኤሚሬቶች በሚገኙ በመቶዎች
በመቶዎች የሚቆጠሩ የኢፍጣር ድንኳኖችና መስጂዶች አካባቢ እየተከናወነ ይገኛል። የእንግሊዝ ጠቅላይ ሚኒስትር በዌስት ሚኒስትር አዳራሽ በተካሄደ የኢፍጣር መርሃ ግብር ላይ ተሳትፈዋል። ጠቅላይ ሚኒስትሩ በዝግጅቱ ላይ በመካከለኛው ምስራቅ ስላለው ቀውስ ንግግር አድርገዋል። በዚሁ ወቅት ሀገራቸው በአሜሪካና በእስራኤል ጥቃት አልተሳተፈችም ሲሉ ገልጸዋል። በጋዛ ውስጥ በጣም ብዙ ሕይወት እንደጠፋ አይተናል ያሉት ስታርመር ሴቶችና ሕጻናት የጥቃቱ ሰለባዎች መሆናቸውን አስታውሰዋል። ከሁሉም በላይ ለፍልስጤምና እስራኤል ሰላም፣ ፍትህና ደህንነት አስፈላጊ መሆናቸውን መዘንጋት የለብንም ማለታቸውን ጂቢ ኒውስ ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የዘካና አውቃፍ ኮሚሽን ከሂጅራ ባንክ በኢትዮጵያ የመጀመሪያውን ተቋማዊ የዘካ ክፍያ ተረከበ። ከቆይታ በኋላ ትራምፕ ዲፕሎማሲንና የመረጧቸው አሜሪካውያን ላይ ክህደት ፈጽመዋል ሲሉ የኢራን የውጭ ጉዳይ ሚኒስትር ተናግረዋል። እንመለስበታለን። ይጠብቁን። በሊቢያ ምዕራባዊ የባህር ዳርቻ ከ100 በላይ ስደተኞችን ማትረፍ መቻሉን የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በሊቢያ ምዕራባዊ የባህር ዳርቻ አደገኛ በሆነ የባህር ጉዞ ላይ የነበሩ 112 ስደተኞች በነፍስ አድን ሰራተኞች መትረፋቸውን አስታውቋል። ከአደጋ የተረፉት ስደተኞች አብዛኞቹ ሴቶችና ህጻናት እንደሆኑ ሱዳን ሆራይዘን ዘግቧል። ከተረፉት ስደተኞች መካከል በርካቶች የሱዳን ዜጎች ሲሆኑ በቁጥር 39 መሆናቸው ታውቋል። ከሱዳን በተጨማሪ 4 የሶማሊያ ዜጎችም በተረፉት ውስጥ እንደሚገኙ ተገልጿል። ስደተኞቹን በሜዲትራኒያን ባህር ላይ ከ24 ሰዓታት በላይ አደገኛ በሆነ ሁኔታ ላይ ከቆዩ በኋላ መታደግ ተችሏል ተብሏል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ከአጋር ድርጅቶች ጋር በመሆን ለተረፉት ስደተኞች አስቸኳይ የሕክምና እርዳታ ማድረጉን አስታውቋል። ድርጅቱ አዲስ ባወጣው ሪፖርት ባለፈው የፈረንጆቹ 2025 በመላው ዓለም 8000 ገደማ ስደተኞች በጉዞ ወቅት መሞታቸውን አሊያም የደረሱበት አለመታወቁን ገልጾ ነበር። ሪፖርቱ የጉዞ መስመሩ አደገኛ ሆኖ ከፍተኛ ሞት ከተመዘገበበት አካባቢ አንዱ የሜዲትራኒያን ባህር እንደሆነ ጠቅሶ በዚህ የጉዞ መስመር በ2025 ዓመት ብቻ ቢያንስ ከ2100 በላይ ስደተኞች ደብዛቸው ጠፍቷል ብሏል። ዩናይትድ ኪንግደም ሱዳንን ጨምሮ ከ4 ሀገራት ለሚሄዱ ተማሪዎች የምትሰጠውን ቪዛ አቋረጠች። ዩናይትድ ኪንግደም ከ4 ሀገራት ለሚሄዱ ዜጎች የተማሪዎች ቪዛ መስጠት ማቋረጧን የሀገር ውስጥ ጉዳይ ሚኒስትር ሻባን መህሙድ አስታውቀዋል። ለ1 ወር ያህል ቪዛ የማይሰጣቸው ሀገራት አፍጋኒስታን፣ ካሜሮን፣ ሚያንማር እና ሱዳን ናቸው። ሀገራቱ እገዳ የተጣለባቸው የቪዛ ስርዓቱን በዝብዘዋል በሚል ሲሆን የሀገራቱ ዜጎች የተማሪ ቪዛ ካገኙ በኋላ በዩኬ ጥገኝነት በመጠየቅ ከፍተኛውን ቁጥር እንደሚይዙ ሚኒስትሯ ተናግረዋል። ደግነታችንን እየበዘበዙ ላሉ ሀገራት ቪዛ ከልክለናል ያሉት ሚኒስትሯ ሕጋዊ ስርዓትን በማስጠበቅ ድንበራችንን እናስከብራለን ሲሉ አስረድተዋል። እንደ አውሮፓውያኖቹ አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ በተማሪ ቪዛ ዩኬ ገብተው ጥገኝነት የሚጠይቁ ሰዎች ቁጥር በ3 እጥፍ መጨመሩ ተገልጿል። በዩኬ ጥገኝነት ከሚጠይቁ ሰዎች የተማሪ ቪዛ ያላቸው 13 በመቶ ይገመታል። ከ2021 ወዲህ የተማሪ ቪዛ ካገኙ አፍጋኒስታናውያን መካከል 95 በመቶ ጥገኝነት ጠይቀዋል። ካሜሮናውያን ጥገኝነት ጠያቂዎች 6 እጥፍ ሲጨምሩ ሱዳናውያን ጥገኝነት ጠያቂዎች ቁጥር በ330 በመቶ አድጓል። እንደ ቢቢሲ ዘገባ ከሆነ ለአፍጋኒስታን የሰራተኞች ቪዛ መስጠት ተቋርጧል። የሰራተኛ ቪዛ ያላቸው አፍጋኒስታናውያን ከተፈቀደላቸው ጊዜ በላይ በዩኬ እንደሚቆዩ የሀገር ውስጥ ጉዳይ ሚኒስትሯ ተናግረዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ከወግ አጥባቂ ፓርቲዎች እየደረሰባቸው ባለው ጫና ምክንያት ከስደተኞች ጋር በተያያዘ ጥብቅ ፖሊሲዎች እየተገበሩ ነው። ትራምፕ ዲፕሎማሲንና የመረጧቸው አሜሪካውያን ላይ ክህደት ፈጽመዋል ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራቅጂ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኒውክለር ድርድር መሃል ጥቃት በመሰንዘር በዲፕሎማሲና በመረጧቸው አሜሪካውያን ላይ ክህደት ፈጽመዋል ሲሉ በኤክስ ገጽ ላይ አስፍረዋል። የተወሳሰቡ የኒውክለር ድርድሮች እንደ ሪል ስቴት ግብይት ሲታዩና ትልልቅ ውሸቶች እውነታውን ካደበዘዙ በተጨባጩ ላይ ያልተመረኮዘ ተስፋ በጭራሽ ሊሟላ
አይችሉም ብለዋል። ከአራቅጂ አስተያየት ጎን ለጎን የሟቹ ጠቅላይ መሪ ከፍተኛ ረዳት የሆኑት መሐመድ ሞክበር በኢራን ቴሌቪዥን በሰጡት መግለጫ ሀገራቸው በአሁኑ ሰዓት ከዋሽንግተን ጋር በምንም መልኩ ግንኙነት የላትም ሲሉ ተናግረዋል። ኢራንን ጊዜያዊ ፕሬዝዳንትና ምክትል ፕሬዝዳንት በመሆን ያገለገሉት ሞክበር በአሜሪካኖች ላይ እምነት የለንም፣ በመሆኑም ከነሱ ጋር ለመደራደር ምንም መሰረት የለንም ሲሉ ተደምጠዋል። ይህ የተሰማው የኢራን ጠቅላይ መሪ አሊ ኩመይኒ ቀብር ስነስርዓት ይከናወናል ተብሎ በተጠበቀበት ሰዓት ነው። ኩመይኒን የሚተካው አዲስ መሪ ግብዓተ መሬታቸው መፈጸሙን ተከትሎ ይፋ እንደሚደረግ የአገሪቱ መንግስት መገናኛ ብዙሃን ዘግበዋል። የጠቅላይ መሪው የቀብር ስነስርዓት 3 ቀናትን እንደሚወስድ ተነግሯል። ከቀብሩ በኋላ የኢስላማዊ ሪፐብሊኩን መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ስብሰባ ያደርጋሉ ተብሏል። የኢራን የኤክስፐርቶች ቡድን አባሉ አህመድ ኸትሚ እንደተናገሩት የኢራን ቀጣይ መሪ ሊሆኑ ይችላሉ የተባሉት ሙጅተባ ኩመይኒ ናቸው። የኢራን ሟቹ ጠቅላይ መሪ ልጅ የሆኑት ሙጅተባ ከአሜሪካና የእስራኤል ጥቃቶች የተረፉ ናቸው። ከዚሁ ጋር በተገናኘ ከቀናት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የታየው የነዳጅ ዋጋ በዓለም አቀፍ ገበያ የመናር አዝማሚያ አሁንም ቀጥሏል። በዛሬው የዓለም አቀፍ ገበያ የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ከ83.7 ዶላር በላይ ሆኗል። የዛሬ ዋጋ ከትናንቱ ጋር ሲነጻጸር የ2.37 በመቶ ጭማሪ አሳይቷል። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉ ነው። ፕሬዚዳንት ዶናልድ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያውኑ ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፉ መርከቦችን እንደምታጅብ ጠቁመዋል። የኢራን አብዮታዊ ዘብ ባለስልጣን በበኩላቸው የሆርሙዝ መተላለፊያ ላይ ሙሉ ቁጥጥር እንዳላቸው በመጠቆም ለመሻገር የሚሞክሩ መርከቦች ጥቃት ሊደርስባቸው እንደሚችል አስጠንቅቀዋል። ኢራን በሰርጡ ለመሻገር የሚሞክሩ መርከቦች ጥቃት ሊሰነዘርባቸው እንደሚችል ማስጠንቀቂያ የሰጠችው ለሁለተኛ ጊዜ ነው። አስቀድመው ማስጠንቀቂያውን ሰጥተው የነበረው የሀገሪቱ አብዮታዊ ዘብ ዋና አዛዥ ከፍተኛ አማካሪ ኢብራሂም ጀብሬ የነበሩ ሲሆን አሁን ደግሞ ተጨማሪ ማስጠንቀቂያ የሰጡት የዘቡ ከፍተኛ ባለስልጣን መሐመድ አብካር ዛዴ ናቸው። ዛዴ ለፋርስ ዜና አገልግሎት ሲናገሩ በአሁኑ ጊዜ የሆርሙዝ ጠረፍ ሙሉ በሙሉ በኢስላማዊ ሪፐብሊክ የባህር ኃይል ቁጥጥር ስር ነው ሲሉ ተደምጠዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።